ሄሎ ሰላም። ሄሎ አባዬ። ዳጣ እንኳን ደስ አለሽ። አባዬ ብታይ አሁን እግሯ ላይ ተኝቼ ጸጉሬን፣ አንገቴን፣ እጆቼን እያሻሸችኝ ነው። እንኳንም እግሯ ላይ ተኛሽ፣ እንኳንም ዳበሰችሽ። እሺ አባዬ፣ አሁን ናስኪ አባዬ። አሁን መምጣት አልችልም። ይኸውልሽ እሷንም ቢሆን እንዳታስቸግሪያት። አክስቷም ስለማታውቅ ማታውን ወደ ቤት መመለስ አለብሽ። ኧረ አባዬ አልመጣም። ዳጣ መምጣት አለብሽ። ይኸውልሽ ማርታን በግድ እንድጠረጥር ማድረግ መቻል የለብንም። ደግሞ ቃል ገብተሽልኝ ነበር አይደል? በድብቅ እየሄድሽ ታያታለሽ። ይኸውልሽ ጥለሽኝ እንደማትሄጂ ቃል ገብተሽልኝ ነበር። አዎ አባዬ፣ ግን አሁን አልመጣም። በቃ እሺ። እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ አባዬ ከአሁን ጀምሮ ነው። እንኳን ደስ አለሽ። እሺ በቃ ዛሬ ማታው ነው ተመለሽ። አይ አባዬ አልመጣም። እሺ ደህና ደሩ። ደህና ሁኑ። እሺ አባዬ። አውቃለሁ ዳጣ፣ በዚህ ሰዓት ማገናዘብ እንደማትችይ አውቃለሁ። ግን ይኸውልሽ በምንም አይነት ሁኔታ ውስጥ እኔን መስማት አለብሽ። ስለዚህ ማታ መመለስ አለብሽ። ማታ ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። ምንድን ነው ያሰብሽው? እኔ እንጃ ናታን። አባዬ ግን እንደዚህ አይነት ነገር ሊያደርግ አይችልም። ምንድን ነው የማያደርገው? አባዬ ሊሳሳት ይችላል፣ ግን ደግሞ ምንም ነገር ቢሆን ቤት ውስጥ ሊያደርግ አይችልም። ያው ሰላም ብትሆን እንደዚህ አይነት ነገር እማዬ ላይ ልታደርግ አትችልም። ምንድን ነው የማታደርገው? ዳጣ እስካሁን ሰላም ቤት መሆኗ እና ደግሞ በቃ ላይ አይደል እስከ ዛሬ ካየኋቸው ምልክቶች ሰላም የዳጣና ልትሆን ትችላለች ብዬ እያሰብኩኝ ነው። ሰላም የዳጣ ናት? ማን ያውቃል? ቆይ አንቺ እናቷ ብትሆን ምን ይሰማሻል? አባዬ ይህን ነገር አያደርገውም ናታን። ሊያደርገውስ? ይሄ እውነት ቢሆን ምድራችን ላይ ከተፈጸሙ ክደቶች ሁሉ አንደኛው ክደት እማዬ ላይ ተፈጽሟል ማለት ነው። ቆይ ያንቺ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ዳጣ ክፍል 125 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ዳጣ በስተ መጨረሻዋ እናቷን አወቀች ማለት ነው። በሌሊት በተኙበትን ወደ ሰላም እየወረጠች እንግዲህ ትሄዳለች ማለት ነው። ደረጀ በጣም ተከፍቶ ነበረ ዳጣን ከቤት ሲያጣት ማለት ነው። የት ሄደች ልጄ እያለ በጣም ተጨናንቆ ነበረ። ከዛም በኋላ ሰላም ስልክ ሲደውለት ልጄ እኔ ጋር ናት ምናምን ብላ ታረጋጋቸዋለች። ዳጣ እየወረጠች ስትመጣ ሰላም አዙሯት ወጥቃ ነበረ። ስታይ በጣም ተደናግጣ ዳጣ እንግዲህ እናቴ ብላ ሮጣ ስትመጣ ሰላም ወድቃ ነው ያገኘቻት። ወንድሟም እያለቀሰ ነበረ። ዞር ዞር ስትል ማንም አልነበረም። እንደምንም ብላ ሮጣ ሄዳ ወንድሟን ብድግ አርጋ ታነሳውና ታቅፈዋለች ማለት ነው። ሰላም እንደወደቀች አነቃችም ከእንቅልፏ። ዳጣ ወንድሟን አቅፋ ማልቀስ ጀመረች። ወንድሜ እያለች ዞር ዞር ብላም ሰላምን እየተመለከተቻት ትገኝ ነበረ። ሰውም ከፊቷም አላገኘችም። ከዛ ዳጣ የምትይዞ የምጨብጦ ነገር ሲያጣት ከዛም በኋላ ተጨናንቃ እንደምንም አድርጋ ወንድሟን አስተኛውና እንዳይወጥቅ ተራስ ደገፍ ታደርግለትና ከዛ ሰላምን ትመለከታታለች። ልጁም ዝም ብሎም ያለቅሳል ማለት ነው። ዳጣ እንግዲህ እናቴ ያገኛለሁ ብላ ሮጣ ስትሄድ እናቷ ድንገት አዙራ ወጥቃ አገኘቻትና እሷን በጣም ክቡ ብላ ደንግጣ ነበረ። ሰላምዬ ሰላምዬ እያለች እንግዲህ አፋፍ ያደረገቻት ምንም አልሰማም ስትላት የሮጠች ትሄድና ውሃ አምጥታ ድፍት ስታረግባት እንግዲህ ትንሽ ትነቃለች ማለት ነው። ከዛ እናቴ እናቴ ማለት ጀመረች። ሰላምዬ ምን ሆነሽብኝ ነው እናቴ መጥቼ ያለው እኮ እያለች ሰላም እንግዲህ
ንቂ እናቴ እያለች በማልቀስም እንግዲህ እናቴ ምን ሆንሽብኝ ይኸው መጣሁልሽ ስትል ከዛ ሰላምን ትነቃና ልጄ ስትል የኔ እናት ደረስኩልሽ እኮ መጣሁ እኮ እስካሁን ድረስ የት ነበርሽ ወንድምሽ ስትላት ጊዜ ደህና ነው እናቴ እንዴት ነሽ ብላ ዳጣ እንግዲህ ለሰላም ሁሉም ቦታዋን መሳም ጀመረች፣ ማልቀስ ጀመረች። ሰላምም የበጉ ልጄ እያለች ፀጉሯን መዳበስና ሁለቱም ተያይዞ ማልቀስ ለቅሶዋቸውን ቀጠሉ ማለት ነው። ከዛ ዳጣም ወይኔ እናቴ እያለች እንግዲህ አገኘውሽ እንዴ እማዬ በማለትም እንግዲህ መሳሟን አላቆመችም በደስታ እንግዲህ መሳም የኔ እናት እያለች መሳምና ፈገግ እያለች መሳም ጀመረች። ደስ ብሏት እንግዲህ ወደ ላይም እየጨፈረች እየዘለለችም ከዛ ለቅሷን ካቆሞች በኋላ እናቴን አገኘሁ እንዴ ከጎዳና ወጥቼ አሁን እናቴን አባቴን አገኘሁ ወንድምም አለኝ እህቶችም አለኝ በማለት ፈገግ እያለች በፈገግታ እንግዲህ ከዚህ በፊት ያሳለፍኳቸው ሁሉ አሁን እውን ሆኖ እየታየኝ ነው ወይ በማለት በደስታ ቤቱን ሞላችሁ። ቤቱን እንግዲህ ቀወጠችው ማለት ነው። ደረጀና እንግዲህ ማርታ በጣም ተያይዘዋል። ገና ለገን ልጅ ወልሽ ስለ ሰላም ትመጣለች ብሎ ስጠይቃት ጊዜ አትመጣም ብሎ ነበረ ደረጃ። ከዛ እሺ በቃ እናወራበታለን ምንም ንግግር አያስፈልገውም ብላ ማርታ ትሰማኛለህ፣ ፈጣሪ አብስቶ ሲሰጥህ ሰውን ታስጠጋበት እንጂ በልዘግተህ ብቻ እንድትኖርበት አይደለም። ደረጀ ምን ሆነህ ስትለው እሺ እኔ አሁን ዳጣ ስለተገኘች በጣም ደስ ብሎኛል እና አብጌም ነገራቸው እኔ ወደ ቢሮ ሊሄድ ነው ብሎ ደረጀም ሰላም ዋይ ብሎ ወደ ስራው መሄድ ቀጠለ። እንግዲህ ማርታ መሺ ደናዋል ብላ እንግዲህ ይሄ ደረጀ ምን የሆነ ነው ሁሉም ነገሩን እየተቀየረብኝ ነው እያለች ከዛ ኤቢ መጥራት ጀመረች ማለት ነው። ኤቢም ስጠራትም አልሰማችም ነበረ። አሁን ሰላም እና ዳጣዬ እባክሽን አታልቅሺ እናቴ አሁን እኮ ሰላምዬ እማዬ ልበልሽ ወይ ሰላም ልበልሽ ዳጣዬ አንቺ እንደፈለግሽ ብለሽ ጥሪኝ ትላታለች ማለት ነው። ይቅርታ አድርጊልኝ እስካሁን ድረስ ምንም ነገር ስላልነገርኩሽ እናቴሽን መሆን ሳላቅ እስከ ዛሬ ድረስ ጸጥ በማለቴ በጣም ይቅርታ ልጄ ችግር የለውም እማዬ እያለችም ዳጣም እያለቀሰች እንግዲህ የጋሼ ቃል ለመጠበቅ ብዬ ነው እንጂ ይቅርታ አድርግልኝ ልጄ እኔ ባንቺ ለመደበቅ ፈልጌ አይደለም። ችግር የለውም እማዬ ችግር የለውም ሰላም እያለች ዳጣ እንግዲህ አንዴ ታለቅሳለች፣ አንዴ ፈገግ ትላለች ማለት ነው። እንግዲህ እማዬ አልሸኝ እንዴ ስትል አው እማዬ የኔ ውድ እናት ብላ ዳጣ አሁንም ብድግ ብላ ትስማታለች፣ ታቅፋታለች። በቃ ሁሉም ቦታዋን ድብስ ታደርጋለች ማለት ነው። እንግዲህ ስንቱን አሳለፍኩት የኔ ልጅ ብላ ሰላም እንግዲህ ያሳለፈችውን ነገር ሁሉ ትነግራታለች። ሁሉ ነው የቻልሽው አንቺ ስማዬ እኔ ጠብቀሽኛል። አባዬ እኮ ስምሽ ሳይነግረኝ ስለ አንቺ ብዙ ነገር ነው የነገረኝ። ረጅም ጊዜ ጠበቅሽኝ ይላል ትላታለች ዳጣ ለሰላም ማለት ነው። በስተመጨረሻ እናትና ልጅ ተገናኝቶ ለሆዳቸው ለማውራት አበቃቸው ማለት ነው። ለዳጣም በጣም ደስ ብሏት በፈገግታ እንግዲህ እናቷ እያወራች ትገኛለች። ኤቢ የሆነ ነገር ትዝ ሲላት ይሄ ነገር በፍጹም አይሆንም አባዬ ስለ እናቷ ከነገራት ዳጣ እናቷ በሆነች መቼ ነው የምታውቀው እያለ ይሄ በጣም ከባድ ነው ከሚባለው በላይ ትላለች። ከዛም በኋላ ብቻን ማሰብ ጀመረች። ከዛም በኋላ እንዳይሆን እንደዚህ ጸላ ያሉ ስትል ማታ ትመለከትና አጅሪት ምን ያሰብሽ ነው? ምን ነው ሀሳብሽ ውስጥ የሚገባ? ምን የጠልሽ ነው? ምን የጠመትሽ ነው? ትላታለች ማለት ነው። እንጃ ብቻ ፍቅራቸው በስተዋል እያለች ማርታ እንግዲህ የለዛን ሻይ ፍይልኝ ብለሻለች በይልኝ ራሴ በጣም አሞኛል ብላ ማርታ እንግዲህ ለኤቢ ትነግራታለች ማለት ነው። ከዛም በኋላ ኤቢም እሺ በቃ እነግራታለሁ ብላ ወደ ለዛ ታመራለች ማለት ነው። ዳጣና እንግዲህ ሰላም እንደታለቅሽ በቃ እያለቻትም እሷንም እንግዲህ ታውቂያለሽ ዳጣዬ እያለቻት ከዛ የመጀመሪያ ቀን ልክ ስትመጪ ልጄ እንደሆንሽ እንግዲህ አቅ ነበረ ታውቂያለሽ እንዴ? አላቅም እኔ በጣም ደንግጦ ነበረ። ሰላምዬ በቃ አሁን እኮ እናቴ ነሽ እያለቻት አሁን እኮ ቆንጂዬ እንድናትና አባት እንዳለኝ ታውቂያለሽ አይደለም እንዴ? ወላጅ አርባ የጎዳናል አይደለሁም ከእድሜ ላይ ሰርዘዋለሁኝ እያለች ውሃና ኤቢ እህቶቼ ናቸው። አንቺ ቆንጂዬ ወንድም ወልደሽልኛል ታዲያ ማን ይወልድልኛል? እያለችም እንግዲህ ልጄ
እያለቻት እባክሽን ስለ ሁሉም ነገር ይቅርታ አድርጊልኝ ስትላትም ነበረ። እሷንም ከዛም በኋላ እኔ እናትሽ እክስሻለሁ እያለቻት እንግዲህ እሺ የኔ እናት የውልሽን እናት እያለች እንዳጣ የሰላም በፈገግታ እንግዲህ ፈገግ እያለች አው እማዬ ለማመን 1 ወር ይወስድብኛል እማዬ ስልሽ ደግሞ አፍራለሁ ስትላት ጊዜ እስክትለምዱ ድረስ ነው እንጂ እኔ ራሱ በቃ እማዬ እንድትይ ነው የምፈልገው ያለች እንግዲህ እማዬ እማዬ እያለች ሳምሳም ታረጋታለች ማለት ነው። እንግዲህ በደስታ እኔ ምልሽ ዳጣዬ ስትላት ጊዜ ቅድም ያሺ ነገር አንወጣም እንዴ የረሳሽው ስትላት ከዛም በኋላ ምን ችግር አለው ስትላትም ኧረ እባክሽ ደግሞ ሰው ፈንክተሽ በአንቺ ምክንያት ሰው ልግደል እንዴ? ድሮ ማለት ሰላምዬ በምን እንደምቀና ታውቂያለሽ? እናት ባላቸው ልጆች ቀና ነበረ ስትላት ከልጆች ጋር ስንጣላ ማለት እንግዲህ ስንደባደብ እኔ እመታቸውና እንግዲህ እነሱ እማዬ ብሎ ወደ እናታቸው ጋር ይሮጡ ነበረ። በዛ ነው ብቀናን ነበረ። እኔ ማንም ስላልነበረኝ የትም ሆኜ ያለቅስ ነበረ። እነሱ ሲያለቅሱ እማዬ እያሉ እኔ በጣም እቀናባቸው ነበረ። አሁን ግን እናትና አባት አለኝ እያለች እንግዲህ ዳጣ በፈገግታ አሁን እናቷም ስላገኘች ደስ ብሏታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን።